ከ5 አስርተ ዓመታት በላይ የቆየው የኢትዮጵያና ቻይና የወዳጅነት ጊዜያት በጋራ ተጠቃሚነት ላይ መሰረቱን ያደረገ መሆኑን የገለጹት በቻይና የኢትዮጵያ አምባሳደር ተፈራ ደርበው ሀገራቱ በይበልጥም በኢኮኖሚያዊ ዲፕሎማሲያዊና በህዝብ ለህዝብ ግንኙነት ጠንካራ ወዳጅነትን መመስረት የቻሉበት ዓመታት መሆኑን ተናግረዋል። The bilateral relationship between Ethiopia and China ኢትዮጵያና ቻይና ባለፉት 55 ዓመታት ያሳለፉት የወዳጅነት ጊዜያት በጠንካራ ዲፕሎማሲ በኢኮኖሚና የመሰረተ ልማት ግንባታ ጠንካራ ትብብር የታሰረ የወዳጅነት ጊዜ ነበር። የወዳጅነትም ከጊዜ ወደ ጊዜ እያደገ የመጣ ሲሆን በተለይም ከ2023 ወዲህ የሁለቱ ሀገራት ወዳጅነት እየጎለበተና ትብብሩም እየጨመረ የመጣበት ጊዜ ነው ማለት እንችላለን። በተለይም ያለፉት 55 ዓመታት የወዳጅነት ጊዜያቸው ቻይና ለኢትዮጵያ የውጭ ቀጥታ ኢንቨስትመንት ዋና ምንጭ ሆና ዘልቃለች። በኢትዮጵያም ከ3000 በላይ ኢንቨስተሮች የተሰማሩ ሲሆን እነርሱም ለበርካታ የሰው ኃይል የስራ ዕድል ምንጭ መሆን ችለዋል። 5 አስርተ ዓመታት የዘለቀውን የሀገራቱን ወዳጅነት በማጠናከርም በኢንቨስትመንት ንግድና ሳይንስና ቴክኖሎጂ ዘርፍ በጋራ እንደሚሰሩም አምባሳደር ተፈራ ደርበው ተናግረዋል። In terms of political and diplomatic ties ወደ ሀገራቱ ዲፕሎማሲያዊና ፖለቲካዊ ግንኙነት ስንመለከት በጠንካራ መሰረት ላይ የተገነባ ወዳጅነት መሆኑን መመልከት እንችላለን። በተለይም የዓለም አቀፍ መድረኮች ላይ ቻይና ኢትዮጵያን ስትደግፍ፣ በተመሳሳይም ኢትዮጵያ ለቻይና ድጋፏን ስታሳይ ተመልክተናል። ይህም የሀገራቱን ጠንካራ ወዳጅነት የሚያመላክት ነው። በህዝብ ለህዝብ ግንኙነትም ቢሆን የባህል ልውውጥና የጋራ ትስስርን ያጎለበቱ ሀገራት ናቸው። ይህም በአጠቃላይ የሚያሳየው ቻይና ከአፍሪካ ሀገራት ጋር የመሰረተችው ወዳጅነት በጠንካራ መሰረት ላይ የተተከለ መሆኑን ነው። bilateral relationship that China has with African countries ሀገራቱ ከ50 ዓመታት በላይ ባካበቱት ወዳጅነትም በዲፕሎማሲ ፖለቲካዊና የህዝብ ለህዝብ ግንኙነት ጠንካራ ግንኙነትን መፍጠር ችለዋል ያሉት አምባሳደሩም ይህም ቻይና ከአፍሪካ ሀገራት ጋር የጋራ ተጠቃሚነት ላይ መሰረቱን ያደረገ ወዳጅነትን ለመፍጠሯ ማሳያ ይሆናል ብለዋል። In the economic field, especially developing our manufacturing industrial sector በቀጣይ ሀገራቱ በኢኮኖሚ ዘርፍ ያላቸውን ትስስር የሚያጠናክር ስራዎችን ይሰራሉ። በተለይም በአምራች ኢንዱስትሪው ዘርፍ የቴክኖሎጂ ሽግግር ላይ በማተኮር የሀገር ውስጥ ምርቶችና አምራቾችን በቴክኖሎጂ በማስደገፍ የትብብር ስራዎች ይሰራሉ። ይህም ለኢንቨስተሩ ዘርፍ እድገት ትልቅ አስተዋጽኦ ይኖረዋል። The bilateral relationship in this field